በውቢቷ ሐይቅ ከተማ ላይ የታችንን ቤት እንግዲህ ኳርቲዝ በዚህ መንገድ ሰርተንላታል ቤቷን ማለት ነው። ሙሉ ለሙሉ ተጠናቋል። እንግዲህ የስራው ሁኔታ ደግሞ እንደዚህ የማሳያችሁ ይሆናል ማለት ነው። ተመልካቾች ቪዲዮ ላይክ ማድረጋችሁን አትርሱ፣ በላይክ ጀምሩት። እንዲሁም ሼር ማድረጋችሁንም አትርሱ። ቤቱ እንግዲህ ከአራት ቀን በፊት አንድ ቪዲዮ ሰርቼላችሁ ነበር። የቤቱ ሁኔታ ቅድመ ሁኔታውን አሳይቻችሁ ነበር። ሲያልቅ ደግሞ አሳያችኋለሁ ባልኩት መሰረት እነሆ ሙሉ ለሙሉ ተጠናቆ አስረክበናል ማለት ነው። ቤቱ እንግዲህ ይህን ይመስላል። ኳርቲዝ በዚህ ዲዛይን ሰርተነዋል። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ እነሆ በኳርቲዝ ስራ መጥቻለሁ ማለት ነው። እንግዲህ ቤታችሁን ኳርቲዝ ለምታሰሩ አሪፍ የሆነ መረጃን የማካፈላችሁ ይሆናል። እንዲሁም ስራዎችንም ጭምር የማሳያችሁ ይሆናል። ቤቱ እንግዲህ ከጀርባም በኩል የምታዩትን ይመስላል። በዚህ መንገድ እንግዲህ በሁለት አይነት ከለር ሆኖ ቤቱ ሙሉ ለሙሉ ተጠናቆ አስረክበናል ማለት ነው። ቤቱ እንግዲህ ይህን ይመስላል ስራው። ከኳርቲዝ ውጭ እንግዲህ የበረንዳም ደግሞ ፕላስቲክ አለው። ፕላስቲኩንም እንግዲህ በዚህ መንገድ ፕላስቲኩም ተሰርቷል ማለት ነው። በረንዳዋ ብቻ ነች። ስለዚህ የበረንዳን ፕላስቲክ በዚህ መንገድ ተሰርቷል። ስለዚህ ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰቡ ነው። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስራዎችን እንግዲህ በምታዩት መልኩ እንደዚህ አሪፍ አድርገን ሰርተን የምናስረክባችሁ ይሆናል። በፍጥነት ምንም ነገር ዛሬ ሳይባል ከተጀመረ አጠናቀን ሙሉ አስረክበን የምንወጣው ማለት ነው። በዚህ እንግዲህ የእህታችን ቤት በአራት ቀን ውስጥ ሙሉ ለሙሉ ተጠናቆ እንግዲህ አስረክበናታል ማለት ነው። ውድ ተመልካቾች ለዚህስ ሸዋርን ጨምሮ አምስት ክፍል ቤት ለሆነ ኳርቲዝ ማሰራት ብንፈልግ ምን ያህል ኳርቲዝ ያስፈልገናል? የአንድ ኳርቲዝ ዋጋ ስንት ነው? ለኳርቲዝ ስራ ጠቅለል ብሎ የሚያስፈልጉት ማቴሪያሎች እና ዋጋዎቻቸውስ ምን ይመስላል? እያንዳንዱ በዝርዝር የማሳውቃችሁ ይሆናል ማለት ነው። ከዛ በፊት ቤታችሁን ኳርቲዝ ማሰራት ስታስቡ በቅድሚያ ከግርፉ ላይ ለኳርቲዝ ዝግጁ አድርጋችሁ ማሰራት ይኖርባችኋል ማለት ነው። ግርፉ እጅግ በጣም ወሳኝ ነው የሚሆነው። ግርፉ ካልተስተካከለም ከባድ ነው የሚሆነው ማለት ነው። ስለዚህ እናንተም ወጪ እንዳያስወጣችሁ ምን ማድረግ አለባችሁ? ስራዎችን በአግባቡ ማሰራት ይኖርባችኋል ማለት ነው ውድ ተመልካቾች። ስለዚህ ምንድነው የሚሆነው? ሲገረፍ ሁለት በአንድ ከተገረፈ ጠርዙ በስነ ስርዓት መውጣት አለበት ልቅም ብሎ ማለት ነው። ከላይ ደግሞ ማጋጣሚዎቹ ላይ አካባቢ ላይ ያሉት ሳይገረፍ እንዲሁ በረራ ብቻ ሰጥተውት የሚተውት ከሆነ ለኳርቲዙ ምቹ አይሆንም፣ ማቴሪያልም ያባክናል ማለት ነው። ስለዚህ ከግርፍ ላይ በጥንቃቄ ማሰራት ይኖርባችኋል ማለት ነው። ሽምብራ ግርፍም የሚሆን ከሆነ ምናልባት እንግዲህ የሰው ፍላጎቱ ይለያያል እና ሽምብራ ግርፍም የምታሰሩ ከሆነ ደግሞ ለሽምብራ ግርፍም እንደዚሁ በሚመጥነው መልኩ የትኛውም ስራ ላይ ገንዘብ የሚወጣበት በአግባቡ ገንዘብ ለወጣበት ስራው በደንብ መሰራት አለበት ማለት ነው። እንደዚህ አይነት ስራዎችን በደንብ ማሰራት ይኖርባችኋል። ገና የወደፊቱንም ስራ ታሳቢ ያደርጋችሁ ብታሰሩ ወጪ ይቀንስላችኋል፣ ድጋሚ ስራ ይጠይቃችሁም ለማለት ነው። ስለዚህ ውድ ተመልካቾች ይህንን ይመስላል እንግዲህ ስለ ኳርቲዝ ስራ ያለው ነገር ጠቅለል ብሎ የሚያስፈልጉን ማቴሪያሎች እንግዲህ ምን ምን ናቸው? ኳርቲዝ ያስፈልጋል፣ እንጨት፣ ፕላስተር፣ ሚስማር እነዚህ ናቸው የሚያስፈልጉት። ከዛ አንድ የጋዝ ቀለም ያስፈልገናል ማለት ነው። ከዋጋዎቻቸውስ ምን ይመስላል? ይህ ቤት እንግዲህ እንደምትመለከቱት ሸዋርን ጨምሮ 5 ክፍል የሆነ ቤት ነው። በኤል ሸፕ ስለተሰራ በቆርቆሮ ደረጃ 62 ወይም 58 ቆርቆሮ ነው የሚሆነው ማለት ነው። በክብ ቢሆን 72 ቆርቆሮ ይሆን ነበር። ልዩነቱ እንግዲህ የክላሱ ስፋት ተመሳሳይ ነው ከ72ቱም ጋር። የሚለየው ምንድን ነው? በክብ ሲሆን ቆርቆሮዎች ይቆራረጣሉ ማለት ነው። ስለዚህ የቆርቆሮ መጠኑ ይጨምራል ማለት ነው። በዚህ በምታዩት ዲዛይን ሲሆን ደግሞ ቆርቆሮ ምንም ስለማይቆራረጥ ቆርቆሮ ሴቭ ስለሚያደርግ የቆርቆሮ መጠኑ የሚቀንስ ይሆናል። ለማንኛውም ግን 62 ቆርቆሮ እና 72 ቆርቆሮ በክብ 72 ቆርቆሮ ሆኖ በክብ የሚሰራውና 62 ቆርቆሮ ሆኖ በዚህ በምታዩት ዲዛይን አሞራ ክንፍ ቢሰራ የክላሱ ወይም የክፍሉ መጠን ሁሉም እኩል ነው የሚሆነው ማለት ነው። ይህን ልታውቁት ይገባል በቅድሚያ።
ምናልባት ስራ ስታሰሩ 62 ቆርቆሮ እና 72 ቆርቆሮ እኩል አንድ አይነት ዋጋ ተጠቀሰ ወይም እኩል አንድ አይነት ዋጋ አሉን ብላችሁ ግራ እንዳይገባችሁ ነው። ስፋቱ እኩል ስለሆነ ግልጽ እንዲሆንላችሁ ማለት ነው። ለማንኛውም ምን ያህል ማቴሪያል ወሰደ ወደሚለው የምንሄድ ይሆናል። ኳርቲዝ እንግዲህ 30 ኳርቲዝ ነበር የተገመተው ለዚህ ቤት ማለት ነው። ነገር ግን 34 ኳርቲዝ ወስዷል ማለት ነው። 4 ኳርቲዝ አስጨምሮ 34 ኳርቲዝ በ3850 130900 ብር ለኳርቲዝ ብቻ ወስዷል ማለት ነው። ሌላው አንድ ቀለም 3200 ብር እንዲሁም እንጨት ያስፈልገዋል ማለት ነው። ከበሌቶ መስሪያ ማለት ነው። ዙሪያውን ኤሉ አንድ ጊዜ ነው የሚሰራው። ስለዚህ ማገርም ቋሚም ሁሉም ሆኖ 30 እንጨት ያስፈልጋችኋል ማለት ነው። ለሱ 7400 ብር ለእንጨት የሚያስፈልጋችሁ ይሆናል። ሌላው ፕላስተር ነው። ፕላስተር ዝቤ ላይ 8 ፕላስተር ለዲዛይን ማውጫ እነዚህ ዙሪያውን ማለት ነው። የአንድ ፕላስተር ዋጋ 200 ብር ነው። የ8ቱ ፕላስተር 1600 ብር ማለት ነው። ሌላው ሚስማር ነው። ሚስማር ኤሉ አንድ ጊዜ ይሰራል። እንዲሁም ደግሞ ፈርሶ ድጋሚ ስለሚሰራ ሚስማር አንድ ባኮ ሚስማር ተገዛላችሁ ለሱ 1600 ብር ለሚስማር የሚያስፈልግ ይሆናል ማለት ነው። በነገራችን ላይ አንድ ባኮ ሙሉውን አይፈጅም። ከዚህ ላይ በረንዳው ላይ ፕላስቲክ ስለተሰራ ግማሹን ለዛ ስለተጠቀምነው ነው ማለት ነው። ሌላው ውድ ተመልካቾች የእቃ ማጓጓዣ የእንጨቱም የኳርቲዙም ያስፈልጋችኋል። የትራንስፖርት ማለት ነው። የመኪና ከተገዛበት ቦታ ወደሚሰራበት ቦታ የሚሄድ ይህ ቤት እንግዲህ ከአስፋልት በጣም ርቀት አለው። ቀጥታ መኪና አይገባውም ነበር። ስለዚህ በጣም ርቀት ስለነበረው የማጓጓዣ የመኪናም ሁሉም ሆኖ 10,000 ብር ወስዷል ማለት ነው። ቢያንስ ወደ 10 ደቂቃ አካባቢ የሚያስኬድ ከአስፋልት ወደ ቤቱ አለው በእግር ማለት ነው። ያንን በወዛደር እንግዲህ አንድ ኳርቲዝ 25 ኪሎ ግራም ነው። በጣም ከባድ ነው። እሱንም ማጓጓዣው እንጨት ተራውን በጣም ይርቅ ነበርና ከሁሉም 10,000 ብር ወጪ ያስወጣው ምኑ ነው ትራንስፖርቱ ስለሚርቅ ማለት ነው። እዚህ ቀጥታ አይገባም። መንገድ የውስጥ ለውስጥ መንገድም አልነበረውም ከዛ አንፃር ማለት ነው። ስለዚህ ወደ 10,000 ብር ለእቃ ማጓጓዣ ጠቅላላ ወስዷል ማለት ነው። ውድ ተመልካቾች ከዚህ ውጭ እንግዲህ የባለሙያ 35,000 ብር አለ ማለት ነው። ጠቅለል ብሎ ወደ ብር ደረጃ ስንቀይረው እንግዲህ 189,700 ብር ወስዷል ለኳርቲዝ ስራ በአሁኑ ሰዓት አሁን ባለው ሂሳብ ማሰራት ብታስቡ ማለት ነው። ያው 190,000 ብር ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ በቅርብ ጊዜ ኳርቲዝ 2200 2300 ትሸጥ በነበረ ጊዜ የነበረው ዋጋ እና አሁን ያለው ዋጋ እጅግ እጥፍ ነው የጨመረው ማለት ይቻላል ማለት ነው። ምክንያቱም ማቴሪያል በጣም ነው የጨመረው። ያም ሆነ ይህ እንግዲህ ኳርቲዝም ይሁን ሌሎች የግንባታ እቃዎች ዋጋ ደግሞ ተወሰነ በሚቀንሱ ሰዓት ደግሞ መረጃዎችንም የምሰጣችሁ ይሆናል። ቪዲዮ ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።